ስጠይቅ ምን እንደምል ታውቃለህ? አፈቅሯለሁ ግን ከኔ በላይ ግግብ ብሎ የሚወደኝ የኔ የሆነ ሰው አግኝቼ በትዳር ልጅ መውለድ ከዛ በኋላ እግዚአብሔር ያውቃል የሚለው ነበረ ሐሳቤ ማለት ነው። ፓንቴን አውልቀው ቶሎ በላልኩት እና ፓንቴን ሲያወልቀው ህፃኗ ልጅ ወጣ ነበር። ፎቶ ብታየው እኔ አልመስልም። አይኔ መገለጥ እስኪያቅተኝ ድረስ አብጬ ነበር ሙሉ ሰውነቴ ማለት ነው። እነሱ ለምሳ ወጡ። ያቺ ስቲሽ ሰፍታኝ የነበረችው ማለት ነው። ምንድነው የሚደረገው? እኔ እዛ በደም ተጨማልቄ ምንድነው የሚደረገው? እሺ አሳዩአቸው። አሁንም ልጆቿን ይባርክላት። አንዲት ሴት አልተጠየፈችም እና ጫና ተደራርቦብኝ ለካ ደም ግፊት ኦቨር ሆኗል እና አንገቴ መንቀሳቀስ አይችልም። እግሬ አበጠ። ኮዬ ፈቼ ነበርን ኮንዶሚኒየም ተከራይተን። ቆይ እኔ የምልህ እንደ ሰው ነው ያወራሁት። እኔ የምልህ ባለጌ እንደሆን ትፈልጋለህ ወይስ የራሴን ሰው ትሰጠኛለህ? እንዴ ነው ያልኩት። የራሴን ሰው ስጠኝ ወይ ደግሞ በቃ ባለጌ እንደሆን ፈልጋሃል ማለት ነው። እያንዳንዷ ቀዳዳዬ ተነፍስ ነበር፣ እሳት ነበር የሚተነፍሰውና ፊቷ ብቻ እንዳይቃጠል ቁጭ ብላ ሐራግብ ተባለ ባለቤቴ ማለት ነው። ለምንድን ነው የማትወጪው? ከቤት ውጪ በቃ እሺ ትልቅ ሰው አለሽ እንዴ አለች። እንዴት ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ። ከዚህ ቀደም ሳር ቤት ሳይት ላይ ያመለጣችሁ ደንበኞቻችን 35% እውነተኛ ቅናሽ አድርገን እየጠበቅናችሁ እንገኛለን። 100% ለሚከፍሉ ደንበኞች በካሬ 71500 ብር ብቻ ባለ 2 መኝታ ከ81 ካሬ ጀምሮ እስከ ባለ 3 መኝታ በሙሉ ክፍል ከ5.7 ሚሊዮን ብር ጀምሮ መሃል ሳር ቤት ላይ እንዲሁም በአዋሬ ሳይታችን ከ78 ካሬ ባለ 1 መኝታ በ5.4 ሚሊዮን ብር ብቻ እንዲሁም በካሬ በ69500 ብር ብቻ ቤቶን የግሉ ያድርጉ። 20% ቅድመ ክፍያ ከፍለው ሌላው በግንባታ ሂደት ቀስ ያሉ መክፈል ይችላሉ። በገላን ቃሊቲ ሳይታችን ላይ ዘመናዊ ሞሎችን በ2.5 ሚሊዮን ብር አሊያም 500 ሺህ ብር ቅድመ ክፍያ ከፍለው ሌላውን ደግሞ በግንባታ ሂደት ቀስ ብለው መክፈል ይችላሉ። ለበለጠ መረጃ ከስር በምናስቀምጥላችሁ ስልክ ቁጥር በመደወል የሳይት እንዲሁም ደግሞ የቢሮ ቀጠሮ ማስያዝ ይችላል። ተምር ፕሮፐርቲ እና እኔ ጣይቱ ሆቴል ሙዚቃ ቲያትር ተቀጠርኩ ማለት ነው። በስንት ብር? በ2000 ብር። ብር ምንድነው የሚለውን ነገር ያወኩት ያኔ ነው። የአረብ ሀገሩን ረስተሽዋል? እሱን አላውቀውም። እና እንዴ 2000 ብር ያህል የሚከፈለኝ ከሆነ ለምን ሄዳለሁ? ስለዚህ ነው ለኔ በዛ ሰዓት። አረብ ሀገር ሆነሽ ስንት ነበር የሚከፈልሽ? እኔ አረብ ሀገር ሆኜ ሲከፈለኝ በእጅ አልቀበላቸውም ነበር። ቀጥታ ወደ ቤተሰብ እንዲላክልኝ ነበር የማደርገው። ምክንያቱም የወጣሁት ለቤተሰብና ለቤተሰብ ብቻ ነው ብዬ ነው ማስበውም የነበረው። በነገር ላይ ይሄ ላይፍ የሚባለውን ነገር ብር ጥቅሙ ምንድነው የሚለውን ነገር አላውቀውም ነበር። አሁን ነው የገባኝ ስለ ብርዳ። ኢቨን አልኩህ እኮ 2000 ብር ለኔ ኢትስ ቱ ማች በቃ በጣም ብዙ ነው የነበረው በወቅቱ ማለት ነው። ከዛ እንትን በ2000 ብር እዛ እየሰራው እዛም በቃ አሪፍ ስራ ነበረ፣ ደስ ይል ነበረ በጣም በቃ የራሴን ተሰጥኦኝ አገኘሁኝ ብዬ ፋዘር ቤት እያለሁኝ ኮረስ ሆኜ ይሰራ ነበረ። በቃ መንቀሳቀስ ጀመርኩኝ። ጣይቱ ላይ ደስ ይል ነበረ። ልጆቹ ክሮቹ በጣም ደስ ይሉ ነበረ። የውጪ ነገሩ ቀረላል። ወደ ውጪ መሄዱ አእምሮ ውስጥ ተረሳ። ፓስፖርቱም እንደታደሰ ቀረ ማለት ነው። ከዛ በቃ ስቴፕ ባይ ስቴፕ 6 ኪሎ የወጣቶችና እንትን ካወከው ጃን ሜዳ ግቢ
እሱም ቲያትር ስልጠና ጀመሩ ማለት ነው። እዛም ተመዘገብኩ፣ እዛም ተምሬ ሰርቲፊኬት ያስኩኝ። ከዛ በቃ የውጪ ነገር ቀረ። እዛ እየተማርኩኝ ምን ሆነ መሰለ፣ ማር ለፊት ጥሩ ነው ተብዬ ማር ተቀባው። በድፍረት ፊቴ ላይ ምንም አልቀባም ነበረ። ፊቴ ቆሰለ። እሺ ትምህርት ቤት መሄድ አቆምኩኝ። ከዛ አስተማሪዎቹ ጋር በጣም ግባባ ነበርና ምን ሆና ነው ምናምን ሲባል በቃ ፊቴን ሰው እንዲያየው አልፈልግም። ከዚህ በታች ቆሰለ እና እንደዚህ መፈልግ የነበረው ከአዲስ አበባ መውጣት ነው። የት እንደሆነ ግን አላውቅም። ከአዲስ አበባ ወጥቼ አላውቅም። ወደ አረብ ሀገር ብቻ ነው። ግን በቃ የሆነ ቦታ መሄድ እፈልጋለሁ። ከዛ የሆነ ሰዓት ላይ ማዘር ወደ እናቷን ለማየት በመላው ዓለም የምትገኙ ኦርቶዶክሳውያን እንኳን አደረሳችሁ። ታኅሳስ 6 ቀን የሚከበረውን የሰማዕቷ የቅድስት አርሴማ ሕንፃ ቤተ መቅደሷ የከበረበትን ዕለት የት ተገኝታችሁ ለማክበር አስባችኋል? ጅሩ ቅድስት አርሴማ፣ ስሪንቃ ቅድስት አርሴማ፣ ይርጋለም ቅድስት አርሴማ። እኛ ይርጋለም ቅድስት አርሴማ ላይ ተገኝተን በቃል ኪዳን ታቦቷ ተባርከን ጠበሏን ተጠምቀን እምነቷን ተሻሽተን ድነን በመድረኳ ቆመን የምስጋና ዝማሬ ዘምረን ለመመለስ ታላቅ መንፈሳዊ ጉዞ እያዘጋጀን እንገኛለን። ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር በ0941 161616 በ0906787878 ላይ ቀድማችሁ በመደወል ከኛ ጋር እንድትጓዙ ታላቅ መንፈሳዊ የንግስና የበረከት ጉዞ አዘጋጅቶላችኋል። ሁላችሁም ከኛ ጋር ተጓዙ፣ የበረከቱ ተካፋይ ሁኑ። መልካም የጉዞ ዝግጅት። ወደ ደሴ መሄድ ፈልግ ነበርና ወደዛ ሊሄድ ነው። እናቴን አይቼ መምጣት ፈልጋለሁ ምናምን ስትለኝ እንዴ እኔም አያቴ ነው ማየት ፈልጋለሁ አልኳት። ከዛ ሄድን። መናኸሪያ ላምበረት ሆነን ከደሴ የሚያልፍ ባስ ውስጥ ነው የገባ ነው። ኤክስትራ ነው የሚያስከፍለው። ከዛ የሆነ ሰው ይመጣና ውረዱ፣ ይሄ ቀጥታ ደሴ ሳይሆን ደሴን አልፎ ስለሚሄድ ብዙ ብር ነው የሚያስከፍላችሁ እና የደሴው ባስ ላይ ግቡ ይለናል። ማሚ አልኳት ከዚህ ባስ አልወርድም፣ ከወረድኩኝ ደግሞ ወደ ቤት ነው መመለሰው አልኳት። እንዴ ለምን አለች። በቃ ከዚህ ባስ አልወርድም፣ ኤክስትራም ከፈልንም አልከፈልንም እንክፈል ችግር የለውም አልኳት። ከዛ ወደዛ ሄድን። አያቴን ነፍሷን ይማር እንኳን አየኋት ተዋወቅን ምናምን እና ወደ የታለፍን አጎቶቼ ደግሞ ወደ አላማጣ አሉ። አላማጣ ሄድኩኝ ማለት ነው። እና ትንሹ አጎቴ ማለት የቤታቸው መጨረሻ ነው፣ የአባቴ ወንድም። ወዲያ ፊቴን ሲያይ ደነገጠ። አላደረም፣ መድኃኒት ገዝቶልኝ መጣ። ከዛ በኋላ ያ መድኃኒት ሙሉ ፊቴን አዳነልኝ። እና በቃ ምን ብዬ ልንገርህ፣ ውለታ ጣለብኝ ነው የምልህ። ፊቴን በቃ ወደ ድሮ መለሰልኝ። የባህል መድኃኒት ነው ወይስ የፋርማሲ የሚቀባ? እና ወዳነ። ከዛ ለምን ወደ አዲስ አበባ ከምትሄጂ እዚሁ ቡና ጠጡ አጀመሪ ማለት አላማጣ። እሺ ደስ አለኝ። ከዛ ማዘር ደግሞ አይሆንም ማለች። አይሆንም፣ አንደኛ እየተማረች ነው፣ ሁለተኛው ወይ የራሷ ቤት የራሷን የምታገኝ ከሆነ የራሷን ከፍታ እንድትሰራ እንጂ በእናንተ ስር እንድትሰራ አልፈልግም ማለች ማለት ነው። ከዛ አይ ችግር የለውም ቡናውን ክሰሉን ሁሉን ነገር አሟልተው እዛ እንድጀምር አደረጉኝ። ማሚም ማዘርም ወደዚህ መጣች ማለት ነው። ወደ አዲስ አበባ ተመለሰች። እሺ እኔ እዛው ስራ ጀመርኩኝ ማለት ነው። በቃ ኬክ ቤት ነው። ካሸሪውንም መሆናለሁኝ፣ አስተናጋጁንም መሆናለሁኝ፣ ቡናውንም በቃ ከአዲስ አበባ ደግሞ ስትሄድ እዛ በነገር ላይ በዚህ አጋጣሚ በጣም ነው የማመሰግናቸው። ደስ የሚል ህብረተሰብ ያለበት ቦታ ነው። አቀባበላቸው ፍቅር ናቸው በቃ። ከዛ በኋላ ደግሞ እኔ መግባባት ጀምሬያለሁኝ። የመግባባት ችግር አልነበረብኝም። ከሆነ ጊዜ በኋላ እግባባለሁ። በቃ እዛው የተወለድኩ ነው የምመስለው ከህብረተሰቡ ጋር ማለት ነው።
ከዛ እዚህ እየተማርኩ የነበረው ቲያትር አለ አይደለ? ደወሉና ምርቃት ደርሷል። ስለዚህ መተሽ ፈተና አለ መፈተን አለብሽ፣ ምርቃቱንም የለፋሽበት ነው መመረቅ አለብሽ አሉኝ። እሺ ብዬ ልሄድ ነው አልኩት ማለት ነው። እና በጣም ደስ አላለውም ነበረ አጎቴ። ልሄድ ነው ወደ አዲስ አበባ፣ ምክንያቱም እንዲህ ልመረቅ ነው። ምን ያደርግልሻል እዚህ ስራ እየሰራሽ አይደል እንዴ ምናምን አለኝ። አይ እሄድ አለብኝ። መጣሁኝ። እዚህ ቲያትር ምርቃታችንን መዘጋጃ ነበረ የነበረው። መዘጋጃ ላይ ተመረቅን። ሰርተፊኬቴን ያስኩኝ ማለት ነው። ከዛ በኋላ በቃ ያልሰራሁት ስራ የለም። እዚህ መስተንግዶ ሰራው፣ ካሸሪ ሆኜ ሰራው፣ ሽያጭ ላይ ሰራው፣ ከቻይኖች ጋር ሃውስኬፒንግ ሰራው። እሱዎች በዛ ሰዓት ግን የእንትን ሐሳብ አልነበረኝም፣ ወደ ውጪ የመውጣት የሚለው ሐሳብ አልነበረኝም። እና ምንድነው ማስበው የኔ የሆነ ሰው አግኝቼ በትዳር ልጅ መውለድ፣ ከዛ በኋላ እግዚአብሔር ያውቃል የሚለው ነበረ ሐሳቤ ማለት ነው። እና የት ሄድኩኝ? ዓለም ባንክ ማርያም ገና አዲስ የምትሰራ ነበረች፣ ዳገቱ ላይ ካወቃት እዛ ሄድኩኝና ለረጅም ጊዜ ቄደር አልተጠመኩም ነበረ። እዛ ሄድኩ፣ ቄደር ተጠመኩ፣ ንስሐዬን ገባው እና እንትን አለ አይደለ የሚሰጥህ ቃኖና እሱን እንትን እያልኩኝ እያለ 2-7 ጨርሼ 3-7 ልጀምር ስል አላማጣ ያለው አጎቴ ደወለልኝ። ሚስቱ እዚህ ወልዳ አዲስ አበባ ነበረችና ለክርስትና ግዴታ መምጣት አለበት፣ ካፌውን የሚጠብቅለት ሰው አጣ ማለት ነው። ከዛ ለ1 ሳምንት ነው ተባበሪኝ አለኝ። ከዛ ለአጎቴ ደውሎ የተነገረው ምን እንደሆነ አላውቅም፣ እስቲል አላውቅም። ሲመጡ ግን አኩርፈዋል ሁለቱ። እኛ ቤት ጧት ስንነሳ እንሳሳማለን፣ ማታ ስንተኛ ተሳስመን ነው ደህና ደሩ የምንባባለው ቤት ማለት ነው፣ እናት አባቴ ቤት። እሺ። እና እኔ የሚሰማኝ ስሜት እነሱ ጋርም ያ ነበረ። ጧት ስነሳ ስማቸዋለሁ፣ ማታ ስተኛቸው ስሚያቸው ነው ወደ መኝታ ክፍል የምገባው ማለት ነው። እና ሲመጡ አኩርፈዋል። እና እንደ ጓደኛ ማወራው አባቴን ምንም ነገር ነው ማወራው። እና ደውዬ ቴዲ ሁለቱም እንደዚህ ሆነዋል እና ምን እንደሆኑ አላውቅም ስለው፣ እና ለምን ትጨናነቂያለሽ ምን ሆናችሁ ነው ብለሽ ጠይቂያቸዋል። እሺ ማታ ከስራ በኋላ ተሰባስበን ምን አድርጌ ነው እና ጥሩ ስራ አልሰራሁም ወይስ ምንድነው ስላቸው፣ አይ ጥሩ ነው የሰራሽው ግን የራስ ሰው አይመሰገንም ብለን ነው አሉ። እሺ ከዛ ወደ ደውዬ ለአባቴ አይ የራስ ሰው ስለማይመሰገን ነው አሉኝ። እና ችግር የለውም ምንም አይደለም አሉኝ። በኋላ ምን ሆነ፣ ከዚህ ልጅ ጋር ያለሽ ግንኙነት ምንድነው አለኝ አጎቴ። ይርዳኝ ብዬ ደውዬ ነግሬው የለ ምንም አልኩት። እንዴት ምንም? እኔ የሰማውን አላውቅም። ኦፍ ኮርስ ምንም የለኝም ነበር። እዛ ምንም ግንኙነት የለንም፣ እንደዚህ ብዬ ደውዬ አስፈቅጄህ ነበረ ስለው አልነገርሽኝም አለ። ነግሬሃለሁ። በቃ ታውቃለህ አንዳንድ ጊዜ ብዥ የሚልበት ነገር አለ አይደል? ብዥ ነው ያለብኝ። ነግሬሃለሁ እኮ ችግር የለውም ብለኸኛል። እና ደግሞ እሱንም ሲረዳው ያለውኝ እንደዚህ ኳስ ምናምን ሲኖር ብር ይሰበስብለታል፣ ብር ይይዝለታል። እና እንዲህ ብለኸኛል እኮ አላልኩም አለኝ። እሺ ከዛ የሆነ ሰዓት ላይ ለማዘር ደውሎ ልጃችሁ በጣም መጥፎ ከሚባል ሰው ጋር ግንኙነት ጀምራለች እና እኔ ብነግራትም አልሰማችም፣ በእኔ እንትን እንዳትሉ ምናምን ብሎ ያወራታል። እኔ ነግሬሃለሁ፣ የምደብቀው ነገር የለም። ደስ የሚለው ነገር የቀን ውሎዬን ሁላ ነው ማወራው ከቤተሰቦቼ ጋር ማለት ነው።
ከዛ ተደውልና ሚጥዬ ምንድነው የምሰማው አለች። ምንድነው ስላት እንዲህ እያለ ነው አርጎትሽ እና ምን አልሽው? እሷ ትልቅ ሰው ነች መወሰን ትችላለች። ስለዚህ የፈለገችውን ታድርግ ብየዋለሁ፣ አይመለከትህም ብየዋለሁ አለች። እሺ ለአባቴም ደውሎ የሆነ ነገር አለው። ስቲል ነው አላቅም ያለውን እናቴ ያለውን ስለነገረችኝ ማለት ነው። ለአባቴ ግን የነገረውን አላቅም። ከዛ ያለውን ነገር ከሱ ጋር ካወራሽ በኋላ ደውይልኝ ብሎ አባቴ ስልክ ዘጋብኝ ማለት ነው። ካጎትሽ ጋር ካወራሽ በኋላ ከዛ የሆነ ሰዓት ላይ አወራሁት ባለቤቴን ማለት ነው። እንደዚህ እያሉ ነው እና እንደዚህ በቃ አድመዋል። ኢቭን ሰራተኛዋ ማለት ነው እነሱ ጋር የሚወራውን ነገር ባላቅም ተቀየረችብኝ። ለኔ ምግብ ስታቀርብልኝ ያለው ሞመንት የሆነ ሰዓትማ የቀየረ ሽሮ አመጣችልኝ ማለት ነው። የቀየረ ከዛ ስቀምሰው በጣም ነው የተሰማኝ። ያቅ ደውዬ ጠራሁት እስኪ ቅመሰው ከምላሴ ነው ወይስ ከምግቡ ነው? ሲቀምሰው ተቀይሯል። አጎትሽን አይደለም ባለቤትሽን። ከባለቤትሽ ጋር በዛ መካከል ንግግር ጀመራችሁ? ንግግር ጀመረን። ከዛ ቀመሰው መልሽላታል። ወዲያውኑ በየአይነት ይዞልኝ መጣ። ሮብ ቀን ይሁን አርብ ቀን ነው። በየአይነት ይዞልኝ መጣ። ከዛ ያንን በላን። ማታ ሂሳብ እያደረግን ብር ጎደለ። እኔ እንደ ካሸሪ ነበር የምሰራው። ብር ጎደለ። ያንንም የቀጠልኩበት ምክንያት እዚህ ሁኝና እየከፈልንሽ በቃ ስራ ስሪ፣ አዲስ አበባ ሄደሽ ምን ትሰሪያለሽ በሚል ማለት ነው። እሺ ብዬ ነው እየሰራሁ የነበረው እና የመጀመሪያ ቀን 300 ብር ጎደለ። ሁለተኛ ቀን 200 ብር ጎደለ። እኔ ምልሽ ካልተጠቀምሽበት ብር እንዴት ሊጎል ይችላል አለች ባለቤቱ። ያጎቴ ባለቤት ማለት ነው። ብር እንዴት ሊጎል ይችላል ካልተጠቀምሽበት? አይደለም ብር ልጠቀም ማለት ነው። የካርድ እንኳን አልሞላም ነበር ከዛ ብር ላይ ማለት። እኔ አልነካውም። ነክተሻል የምትይኝ ከሆነ ደግሞ ከነገ ጀምሮ እኔ ስራ አልሰራም። አራስ ነች። ክርስትና እንዳነሳች ነው የመጣችው የነበረው ማለት ነው። ራሳችሁ ግቡ፣ እኔ አልገባም በቃ እሺ አሉ። ከዛ የሆነ ሰዓት ላይ ከአባቴ ጋር አወራን። ብር ልኮልኝ የራሴን ልከፍት ማለት ነው። እሱንም እንዲቀር አደረገው። የሆነ ሰዓት ላይ አሁንም እግዚአብሔር ይወቅ ምን እንዳወሩ አላውቅም። እና የራሴን ለመክፈት እንትን በሚል ሰዓት ቤት ተገኘ። የተወሰነ ብር ላከልኝ አባቴ። ከፈትኩ። ቡና ጠጡ ከፈትኩኝ። እዛ ቦታ ላይ ግጭት ነበር። ስቲል ካይምሮ የማይወጣ ማለት ነው። ግጭት ነበርና እንደዛ ሲተኳኮሱ ደውሎ አይዞሽ አላለኝ አጎቴ ማለት ነው። እንደዛ በተኩስ መሃል ማለት ነው። እንደዛ እየተተኳኮሱ ሳይፈራ መጥቶ ነይ ከቤተሰብሽ ላገናኝሽ፣ እዚህ ብቻሽን መፍራት የለብሽም ብሎ ከለላ ሆኖኝ አጎቴ ቤት ይወሰደኝ። ያሁኑ ባለቤቴ ነው። ከዛ አወራኝ ከኔ ጋር መሆን እንደሚፈልግ፣ ለጊዜያዊ እንደማይፈልገኝ፣ ለቁም ነገር እንደሚፈልገኝ ምናምን አወራን ማለት ነው። አሁን ላይ ሳወራ ውስጤን ያመኛል። እሺ ያልኩት አጎቴ ያላሰበልኝም ትዝ ያላልኩትን በዛ ሰዓት ተባራሪ ጥይት ስንቱ እየተመታ ነበር፣ ይመታ ነበር፣ ግን በድፍረት ወደኔ መጥቷል። እሺ ያልኩት የጸቡ መንስኤ ሌላ ነው እንጂ አንቺ ጋር ባንቺ የተነሳ ወይም አንቺ ጋር አይደለም። ጸቡ ነው አገራዊ ነው። እዛው እንትን ነው። ከዛ መጥቶ ቤተሰብ ጋር አጎቴ ጋር
ወሰደኝ ማለት ነው። ከዛ ለአባቴ ነገርኩት። እንዲህ የሚባል ልጅ እዛ የነበረ ተነግሮታል ቀድሞ ማለት ነው የነበረ ጓደኛዬ ሆኗል። እርግጠኛ ነሽ አለኝ። አዎ። እሺ እርግጠኛ የምትዋደዱ ከሆነ ቤተክርስቲያኑ ሰጂውና አስሚው በቃ ትክክለኛ ከሆነ። በዛ ሰዓት እናቴ እድሜ ጤና ይስጥሽማ በዛ ሰዓት መንገድ ላይ ነበረች። አልነገረችኝም ወደ እኔ እንደምትመጣ እየመጣች እና የሚያስፈልጉኝን ነገሮች ይዛ ነበር እየመጣች የነበረውና ወልዲያ ላይ ሲደርሱ መሽቶ እዚህ ማደር አለባችሁ ይላቸዋል ሹፌሩ ማለት ነው። እና ደወለችልኝ። እየመጣው ነው ስትለኝ አላመንኩም። እየመጣው ነው ስትለኝ እውነትሽን ነው አልኳት። አዎ እየመጣው ነው። ይሄንን ያለ ኩያዋ ይዛ ምናምን የተባለውን ልጅ ማወቅ አለብኝ ብላ ማለት ነው። እና ደውዬ ለማን የነገርኩት? ለሱ። እናቴ እየመጣች ነው የሚቆምበትን ባሱ የሚቆምበትን ቦታ እዛው እኔ መጣሁኝ። እዛው አጎቴ ጋር ነኝ አልወጣም። እና ቦታውን ስለማላውቀው ና እናቴ እየመጣሁ ነው ብላኛለች። ከዛ ደግሞ ወልዲያ ያድራል የተባለው መንገድ ጀመረ። ቀን ላይ ብጥብጥ ስለነበረ ተዘግቷል ተብሎ ነበር። ከዛ ደግሞ ተከፍቷል ችግር የለውም ግቡ ተባሉ ማለት ነው። እና መጡ። አብረን ሄድን ልንቀበላት። ስንሄድ ማለት ቦታውን ስለሚያውቀው እዛ ሄደን ተቀበልናት። አድርሶን ሄደ ማለት ነው። እና እኔ ምልሽ አለች ልጁ ይሄ ነው አለች። አዎ የተወራው ሌላ ነው ያየሁት ግን ሌላ ነው። ለማንኛውም ነገ አናግረዋለሁ ንገሪው ፈልጓለሁ አለች። ከዛ ለምንድን ነው እንደዚህ ከምትሉ በቃ ይሄ መጥፎ ነው ይሄ አይሆንሽም ብላችሁ ንገሯት ትምረጥ ነበር የተባለው። እና እኔ ልጄን ከዚህ ጉድ ላወጣት ነው የመጣሁት አንተ ያልከው ነገር ምናምን ሲባል አጎቴ አያገባህም ተብያለሁ። አያገባኝም ማለት አያገባህም ተብያለሁ። ከዛ በፊት ግን ምን ሆነ መሰለ የተከራየውበት ቤት አንዳንድ ጊዜ ብልጠት ሊኖርህ ይገባል። እዛ ሆኜ ጠዋት የወጣሁኝ በሚሪንዳ ነው የዋልኩት። ቦታውን አላውቀውም፣ የሚገዛበትን ያለውን ነገር አላውቅም። ቡና ጠጡ ነው ያን አቀራርቤ ነው የዋልኩት ማለት ነው። እና እናቴ የመጣችው መስከረም 20 ነው የመጣችው። ከዛ በፊት ምን ሆነ የእህቷ ልጅ መታ ነበረ ቤት ውስጥ ማለት ነው። የአጎቴ የሚስት የእህት ልጅ ማለት ነው። እና ምን ይባባላሉ እኔ ከስራ ገብቼ ሻወር ወስጄ ቀይሬ ልብስ እንትን ስል የልጅቷን ስም ትጠራና እዛ ጋር ዶሮ ጣልልሽ ብዬ አለቻት ማለት ነው። ተሰማኝ በጣም። ከዛ አቀረበችና ነይ እንብላለች። ብይኔ ተባልሽው ብሉ አይደለም አልበላም አልኳት። እንደዛ ለማለት ፈልጋ ማልኩኝ። ያን ቀን ማልኩኝ እዛ ቤት ምግብ ላልቀምስ እስቲል ሳጋ ሄጄ ምግብ በልቼ አላውቅም ከዛ በኋላ ማለት ነው። ቢርበኝ እንኳን አሁን በልቻለሁ ብዬ ነበር የምወጣው። ከዛ በኋላ ከሱ ጋር ይመጣል የሚያስፈልገንን ነገር ማዘርም ይዛለን መጣች። ምን አለችኝ የሆነ ጊዜ ለምንድን ነው የማትወጪው ከቤት ውጪ በቃ እሺ ትልቅ ሰው አይደለሽ እንዴ አለች። እንዴት አልኳት። በቃ የተከራየሽበት ቤት እደሪ እዚህም ትሰሪያለሽ አለች። ለአባቴ ደውዬ ነገርኩት። እሱ እስኪልሽ ድረስ እንዳትወጪ ከሱ ይምጣ። ደጋግማ ነበር እንደወጣ የምትነግረኝ። ከዛ ይሄንን ነገር ለማዘር ነገርኳት ማለት ነው። ውጪ ነው የምትለኝ።
ፍራሽ ገዛን። እሷ የመጣች ጊዜ ጤፍ ይዛልኝ ነው የመጣችው። ብረት ምጣድ ወዲያውኑ መጣች። ምጣድ አሟሸችልኝ። በቃ ብዙ ነገሮች አሟልታ ካሁን በኋላ እዛ ቤት ለማደር ብለሽ እንዳትሄጂ፣ አብረኝ መሬት ላይ አንጥፈን አብረን ተኛን ከማዘር ጋር ማለት። እሱንም ጠራችሁ። ልጄ የመጣችሁ ለስራ ነው። የምታደናቅፋት ከሆነ ካሁኑ በቃ ቃል ገባለሁኛል። እኔ ለምፈልጋት ለቁም ነገር ነው እና ቃል ገባለሁ። በቃ አደራ ሰጥቻለሁ ተባለ። ከሱም ቤተሰቦች ጋር አስተዋወቀኝ እና እዛው አጎቴ ጋር ሽምግልና ምናምን ተብሎ እንትን እንዲባል ነበር እንዲቀር ነበር የተባለው። እናትና አባቴ ቤት ሽማግሌ መላክ አለብህ እኔን ከፈለከኝ፣ አለበለዚያ ግን ስለው አዲስ አበባ ነፍሱን ይማረ አባቱ እንዳዩኝ ነበር የወደዱኝ እና እሄዳለሁ ለሱ አዲስ አበባ ድረስ ሽምግልና እሄዳለሁ ብለው አዲስ አበባ ድረስ ሽማግሌ ተልኮ ድል አድርገው ዳሩኝ ይላል። እግዚአብሔር ይመስገን። እግዚአብሔር የተመሰገነ። ወደ አዲስ አበባ እንዴት መጣችሁ አብራችሁ ከሆናችሁ በኋላ? አዎ እዛ አብረን ሆነን እኔ ለእንትን መጣሁኝ ለፋሲካ በዓል ላከብር መጣሁኝ። ለሱ እህቶች ቦታውን ትቼ ማለት ነው የምሰራበትን ቦታ። ከዛ እዚህ ከመጣሁኝ በኋላ ታመምኩ፣ በጣም ታመምኩ፣ ሆስፒታል እስከ መግባት ማለት ነው። እና ባጃጅ ነበረው እሱ። ከዛ መታመሜ ስነግረው ባጃጁን ሽጦ ነበር የመጣው ወደ እኔ አንቺን ለማሳከም። አዎ መጣ። ከዛ በቃ ምን ብዬ ልንገርህ፣ በጣም ነበር የታመምኩት። በጣም ብዙ ፈተና ነው ያየነው። ፌል ያደርግብኝ ነበር ከተጋባን በኋላ ማለት ነው። የመጀመሪያ እርግዝና የ3 ወር ላይ እርግዝና በጣም ያመኛል። ፌል አደረገ። ሁለተኛው ደግሞ የ8 ወር ኮሮና አካባቢ በጣም ጭንቀት ነበረብኝና ኮሮና ያኔ ሲወራ በቃ መቶ ያዝ የሚያረጋህ ነበር የሚመስለው አይደለ ሲወራ። እና በቃ ከቤት አልወጣም፣ ግን እስኪ ንካኝ፣ እዚህ ጋር ንካኝ፣ ይዞኛል እንዴ ይል ነበር። እና በጣም ጭንቀት ውስጥ ነበርኩኝ። የሱ አባት ያረፉበት ወቅት ነበረ ምናምን እና ጫና ተደራርቦብኝ ለካ ደም ግፊት ኦቨር ሆኗል እና አንገቴ መንቀሳቀስ አይችልም። እግሬ አበጠ። ኮዬ ፈቼ ነበርን ኮንዶሚኒየም ተከራይተን። ከዛ ያኔ ሰው አይወጣም አይደለ? ለማዘርም ለፋዘርም ደውዬ ኧረ አንገቴን ማንቀሳቀስ አልቻልኩም ስላቸው ትራስ ነው ትራስ ይሆናል፣ እግሬ ማበጠ፣ ኩላሊትሽ ላይ ተኝታ ነው ምናምን። ታዲያ እንደዚህ አይነት ሰውነት አይደለም እንጠይቅ እቺን ነበር ማክለው። እርግዝና የራሱ ከለበስኩኝ በደንብ አይታይም፣ የ8 ወር ሆኜ ማለት ነው። ከዛ ምግብ እንደዚህ ቋጥሬ ጎን ያደርጋለሁና አልጋው አስጠልቶ መሬት አንጥፍልኝ ብዬው መሬት ነው የምተኛው። ከዛ እመቤቴ ማርያም በትራስጌ ያለችና ሁሌ ነው እንደ ጓደኛ ነው ማወራት በነገር ላይ እና በቃ ለኔ ያላደረገችው ነገር የለም እመቤቴ ማርያም። ሌሊቱን ቁርጠት አደረብኝ። እሱን ግን አልቀሰቀስኩትም፣ እንደዛ ያመመኝ ማለት ነው። ያመኛል፣ ወደ ላይ ይለኛል። ኖርማል ነው ወደ ላይ ይለኝ ስለነበር ማለት ነው። የተለመደ ህመም ነው ብዬ ማለት ነው። ከዛ ጠዋት 1 ሰዓት ሲሆን አልቻልኩም። ቶሎ ብል ፍራሹን አነሳሳውና ሰው ጥራልኝ አልኩት። ማንም ሰው አልመጣልኝም ነበር በዛ ሰዓት ማለት ነው። ኮሮና ነበረ፣ ሰው ከሰው ጋር መገናኘት የለበትም ነበር የሚባለው ምናምን አይደል? ከዛ እሱ ሰው ሊጠራ ሲወጣ ወንድሜም እዛው አካባቢ ተከራይቶ ይኖር ነበር። ስደውል ሚስቱ አነሳች። ከዛ እሱ ስፖርት ወጥቷል አለች። በቃ ሲመጣ ምስክር አሟታል በይልኝ ብዬ ዘጋሁት። እና ከ3 ቀን በፊት ያመኝ ስለነበረ ወገ እንዳይዘኝ ብዬ ፓንት ማድረግ አቁሜ ነበርና ድንገት ሰው ከመጣ ደግሞ
እንትን ብልስ ብዬ ፓንት አድርጌ ነበር። ከዛ የሆነ ነገር ይገፋኛል። ባለቤቴ ሰው ሊጠራ ወጥቷል ብያለሁ። ከዛ በቃ ያለው እንትን እየጨመረ መጣ። እጮሃለሁ፣ ሰዎች ውጪ ድምጽ ይሰማኛል። ኧረ ኑልኝ እያልኩ ነው የምጮኸው። ኑ እስቲ ወንዶቹ ከሚመጡ እናንተ ኑና እዩኝ እያልኩ ነበር ስጮህ የነበረውና ወንድሜ እየሮጠ ሲገባ የሆነ ነገር ፓንቴን ግፍት ሲያደርገው እዛ ፍራሽ ላይ ተኛውኝና ይዴ ፓንቴን ብቻ አውልቅልኝ አልኩት። ፓንቴን አውልቀው ቶሎ በል አልኩት። እና ፓንቴን ሲያወልቀው ህፃኗ ልጅ ወጣ ነበር። 15 ደቂቃ ህመም አልተሰማኝም። እመቤቴ ነበረች ያገላገለችኝ ብዬ ማለት በቃ ነው። እመቤቴ አንቺ ከጎኔ ሁኚ። ከዛ ልጅቷን ተቀብሎኝ ምን ማድረግ እንዳለብን አናውቅም። ትልቅ ሰው አጠገባችን አልነበረም ነበር። ከነ ክርታስ ነው የሚባለው ተሸፍና ነው የተወለደችውና ትልቅ ሴትዮ ናቸው። ወገባቸውን ይዘው ስቲል አረሳቸው። ፍቱላት እንጂ ክርታሱን በጥሱት ይሏቸዋል ይላሉ ማለት ነው። ምንድነው የሚደረገው? እኔ እዛ በደም ተጨማልቄ ምንድነው የሚደረገው? እሺ አሳዩአቸው። አሁንም ልጆቿን ይባርክላት። አንዲት ሴት አልተጠየፈችም። የሚቆረጠውን የወጣው ከነ ትብቱ ከነ ነው የወጣው እንትኑ ማለት ነው። ያንን አድርጋ ትብቱን ቆርጣ ምናምን ነገር ከወንድሜ ጋር ልክ ሲመጣ እንደዛ ሆኗል ባለቤቴ ማለት ነው። በቃ ቢዞር አዋላጅ ናቸው የተባሉ ሰዎች መንግስት ይዘኛል እኔ አልመጣም። እዛችኛው ጋርም ሲሄድ እንደዛ ይባላል። ሰው አጣ ማለት ነው። ከዛ ሲመጣ እንደዛ ሆኗል። መቶ ወገቤን ያዘኝ ከጀርባ ማለት ነው። ምን ሆነ ነው የት ነው የቆየኸው? ስለ ሰው አጥቼ ነው አለ። ከዛ ወዲያው አምቡላንስ ተደወለ። ቤትም ለማዘር አልተደወለላትም። እንዴት እንደተደወለላት አላውቅም። አምቡላንስ መጣ። ልጅቷን ማትረፍ አልተቻለም። እኔን ይዘውኝ ሄዱ ጤና ጣቢያ ስደርስ እስቲ አድርጋሻለች ስትወለድና መሰፋት አለበት ተብሎ ስቃዬን እያበላችኝ እስቲሹን ሰፋችኝ ማለት ነው። ደሜን አለካችሁ። በቃ እዛ አልጋ ላይ ተኛለችኝ ከተሰፋው በኋላ ማለት ነው። ከዛ እህቴም መጣች፣ እናቴም መጡ። ቤተሰብ ፎቶ ብታየው እኔ አልመስልም። አይኔ መገለጥ እስኪያቅተኝ ድረስ አብጬ ነበር ሙሉ ሰውነቴ ማለት ነው። እነሱ ለምሳ ወጡ። ያቺ ስቲሽ ሰፍታኝ የነበረችው ማለት ነው ወጡ ለምሳ። ስንት ሰዓት እንደሚቆይ አስበው፣ ለምሳ ወጥተው የሚገቡት ማለት ነው። ከዛ ልክ ገብታ ደሜን ስትለካው የመጨረሻ ደረጃ ላይ ነበርኩ። በአፋጣኝ ቤንጂንግ ታውቃለህ ሆስፒታሉ? በአፋጣኝ አምቡላንስ ተደውሎ ተጠራ። ቤንጂንግ በቃ ኢትስ ኦቨር ነው ያለውና ቶሎ ብላችሁ ኤመርጀንሲ ያስገባት ተባለ። እዚህ ጋር እንትኑን ሰጣቸው። እዚህ እንትን እንዳትቀበሉ ተብለናል እና ህፃኗን መቃብር ቦታ ውሰዱና ቀበሯት ተባለ። ከዛ ኮዬ ፈጬ አዌ እዛ ህፃኗን ለመቅበር 3000 ብር አምጡ ተባለ። 3000 ብር አልያዙ። ለምንድን ነው 3000 ብር አምጡ የተባላችሁት? ለቦታው ህፃኗ ለምትቀበርበት ቦታ ብቻ 3000 ብር አምጡ ተባለ። ኮዬ ፈጬ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን። እሺ እታች ደግሞ መድኃኔዓለም ነው ምንድነው ነበር አለ። እዛም እንደተባሉ አላውቅም። ስለዚህ ፈረንሳይ ይዘዋት መጡ ማለት ነው። ነፍስ አባት አለ እዚህ። ሰበካ ጉባኤያችሁ እዚህ ነው? ፈረንሳይ። እሺ እዛ ለነፍስ አባቷ አሳወቀች ማዘር።
እዚህ ይዘዋት መጡ። በዛ ሰዓት ነው የተፈጠረው ይሄ። ባለቤቴም ያንን ለማስጨረስ ወጥቷል። ያለው ጎረቤት ነው። ቆይዛ የተዋወቅ ነው። ጥሩ ሰዎች ነበሩ። እግዚአብሔር የተመሰገነ ይሁን። ለኔ ሰው አሳጥቶኛ አያውቅም እግዚአብሔር። ህፃኗ የሞተችው የተወለደች ዕለት ነው? አላውቅም። ወደ ውስጥ ግን አልሞተችም። ምክንያቱም እንቅስቃሴ ነበራት ማህፀኔ ላይ። ቀብር የተጠየቀው የወለድሽ ዕለት ነው? አዎ። የተወለደች የአንድ ቀን ህፃን ለመቅበር ነው 3000 ብር የተጠየቀው? አዎ። እሺ። ከዛ ይዘው ፈረንሳይ መጡ። ገነተ ኢየሱስ ገነተ ማርያም ገዳም ካወቀው? አዎ አውቀዋለሁ። እዛ ነፍታታችን የነበረው እንትን የምንለው ማለት ነው። ሰበካ ጉባኤያችሁ እዛ ነበረ? አዎ እዛ ተቀበረች። በዛ መሀል እነሱ ያንን ሲያስተካክሉ ነበር እኔ እንደዛ የሆንኩት። ከዛው ወዲያውኑ ለባለቤቴም ተደወለ። ወዲያው መጣ በአምቡላንስ ይዘውኝ ቤንቺንግ። በስንት ቦታ ልበል መርፌ የተሰጠኝ ቶሎ ለማረጋጋት ማለት ነው። ወዲያውኑ እንትን ተባልኩኝ። እያንዳንዷ ቀዳዳዬ ተነፍስ ነበር። እሳት ነበር የሚተነፍሰውና ፊቷ ብቻ እንዳይቃጠል ቁጭ ብለ ሐራ ገብተዋል ባለቤቴ ማለት ነው። እና በዛ መሀል እንደዛ ሆኜ ሁላ እቀልድ ነበር። ዶክተር የውጋኝ የኮሮና መድኃኒት ነው እንዴ? ውጣና መድኃኒቱን አግኝቻለሁ ብለ ተናገር እለው ነበረ ዶክተሩን ማለት ነው። እና አማርሬ አላቅም። ምን እንዳልኳት ታውቃለህ? እመቤቴ ማርያም እመቤቴ ልጄን አትርፈሽ እኔን መውሰድ ትችይ ነበር። በሰላም ስለገላገልሽኝ አመሰግንሻለሁ። አላልቅስም። ምክንያቱም ለኔ የተሻለ የምትመርጪው አንቺ ነሽ። የተሻለ ስለምትመርጪልኝ ነው ይሄንን ያደረግሽውና አመሰግንሻለሁ ነው ያልኳት። እናቴ ራሱ መታ ስታለቅስ እንዳታለቅሽ፣ ምክንያቱም እኔንም መውሰድ ትችላለች። እኔም በሞት ምን ልታደርጊ ነው? ስለዚህ የተሻለውን እግዚአብሔር ደግሞ ይመርጥልኝ የለ? እሱ መርጦ ደግሞ ሊሰጠኝ ከፈለገ መብቱ ነው መውሰድ። ስለዚህ እንዳታለቅሽ፣ ማንም ሰው እንዳያለቅስ። ከዛ እንደዛ ሆንኩኝና በቃ ለስንት ቀን ለሳምንት ነው ምናምን ያ መድኃኒት ተሰጠኝ። ተረጋጋ፣ ደሜ ተረጋጋ። ወደ ቤት ተመለስኩኝ። አሁን ግን እግዚአብሔር የተመሰገነ ይሁን የ2 ዓመት ልጅ አለኝ። እግዚአብሔር ይመስገን። እግዚአብሔር ይመስገን። እመቤቴ ማርያም መርጣ ሰጥታኛለች። እንደዛ ፌል ሲያደርግ ራሱ ብዙ ሰዎች በቃ አቁሚ፣ ለምን ትሞክሪያለሽ? መውለድ መሞከርሽን አቁሚ ነበር የሚሉኝ። እኔ ስሞት አቆማለሁ ነበር የምላቸው። ምክንያቱም አለኝ የተመረጠ ብዬ ነው የማስበው። በሷ ቤት የሚያድግ አሁንም ባርካ በሞገስ ታሳድግልኝ አሜን። እና አሁን ላይ ደስተኛ ነኝ። እና ደግሞ የጠየኳትንም አይነት ባል ስለሰጠችኝ አመሰግናታለሁ። ብታምንም ባታምንም ምን አደርግ ነበር መሰለ 6 ኪሎ መድኃኒዓለም መስካይዙና አዎ የጠየኩትን ነስቶኝ ያውቅም። እዛ ሲሄድ 2 ጧፍ ነበር ማበራው። እሺ አንዱ ለማን ነው? አንዱ ለማን? አንዱ ለኔ አንዱ ለማላቀው ባሌ። እና የሆነ ስትመኝ ባል የራስሽ የምትዩ ሰው በምትፈልጊ ጊዜ እሺ የሆነ ሰዓት ላይ ሰው አትታቃለህ? ሰው አጥቼ ነበር ማወራው። በርግጥ ጓደኛዬ እህቴ ነች። ሁለታችን በቃ በጣም እንትነን ክሎዝ ነን በጣም። እና ጓደኛዬ እህቴ ነች። እና ግን የሆነ ጊዜ ግን የራስን ሰው ትፈልግ የለ? የሆነ ጊዜ ሄድኩኝና ቆይ እኔ የምልህ እንደ ሰው ነው ያወራሁት። እኔ የምልህ ባለጌ እንደሆን ትፈልጋለህ ወይስ የራሴን ሰው ትሰጠኛለህ? እንዲህ ነው ያልኩት። የራሴን ሰው ስጠኝ ወይ ደግሞ በቃ ባለጌ እንደሆን ፈልጋሃል ማለት ነው ያልኩት። እና በቃ ይሄ ስጠይቅ ምን እንደምል ታውቃለህ? አፈቅሯለሁ ግን ከኔ በላይ ግብግብ ብሎ የሚወደኝ ነበር። ግብግብ ብሎ የሚወደኝ ባል። መልሱን ግን በቃ እኔም እወደዋለሁ ግን ከኔ በላይ የሚወደኝ
ፍላጎት ላይ ነሽ ይሄን በምትይሳ? አዎ ግን ሰጥቶኛል። እግዚአብሔር ይመስገን። እግዚአብሔር የተመሰገነ ይሁን። በቃ ፊቴን ጠይቄው ፊቴን ሳላዞር የሚያደርግልኝ ነው መድኃኒዓለም። ብታምንም ባታምንም ልጄን የወለድኩት የመድኃኒዓለም ዕለት ነው። አምናለሁ በደንብ። እንደሚወደኝ በምን ያረጋግጥ? በቀን ወለድኩ እና እግዚአብሔር የተመሰገነ ይሁን። ደስተኛ ሆኜ እኖራለሁ። ያላመጣውም ኑሮ ወደ አዲስ አበባ ተቀየረ። አንቺ አሸነፍሽ። እግዚአብሔር ይመስገን። ፍቅር አሸነፈ። በጥቅሉ እግዚአብሔር አሸነፈ። እግዚአብሔር ይመስገን። የመጨረሻ ጥያቄ ላርግልሽና የምታመሰግኚው የምታስተላልፊው መልእክት ካለ እድሉ ልስጥሽ። እሺ፣ አመሰግናለሁ። እማመሰግነው መጀመሪያ የፈጠረኝን አንድ አምላክን በጣም አመሰግናለሁ። እግዚአብሔር የተመሰገነ ይሁን። አሜን። እመቤቴ ማርያም ስለምታደርግልኝ ነገር ሁሉ ስለምጠይቃት ስለሚሆነኝ ማለት አላቅም፣ ስለሷ ሳወራ አላቅም። የሚሆነኝን ታውቃለችና የሚሆነኝን ነገር ነው የምታደርግልኝ። አመሰግናታለሁ። አሁንም አትለኝ። ከዛ በተረፈ እመቤቴ አይኗን ከኔ ላይ አንስታ አታውቅም። ሁሌ ነው የምትጠብቀኝ። አሁንም አትለኝ። ከነ ቤተሰቤ አትለየን። እሷ ትቅደም እና እናትና አባቴ በጣም ነው የማመሰግነው። በጣም ነው የምወዳችሁ። እህት ወንድሞቼ እጅግ በጣም እወዳችኋለሁ፣ አከብራችኋለሁ። በማወቅም ባለማወቅም ያጠፋሁት ነገር ይቅርታ ማለት ፈልጋለሁ። እድሜ ጤና ይስጥልኝ እናቴ፣ ስለምትረጂኝ እንደ ጓደኛ ሁሉን ነገር ስለምታወሪኝ፣ ሁሉን ነገር ችለሽ እዚህ ስላደረሽኝ፣ አባቴ ይገርም አባት ነው ያለኝ። ለልጆቹ ብሎ ራሱን የሚሰዋ እድሜውን ለልጆቹ የኖረ እድሜ ጤና ይስጥልኝ። ቴዴ እወዳችኋለሁ በጣም እህት ወንድሞቼ። በማወቅም ባለማወቅም ያስቀየምኩት ያጠፋሁት በዚህም ንግግር ላይ አንተንም ሁላችሁንም ይቅርታ እና ስለ ሁሉም ነገር አመሰግናለሁ በጣም። እሺ፣ ደስታ ያስለቅሳል፣ ሀዘን ብቻ አይደለም ያስለቅሰው። በስደት ጉዞሽ የልጅነት ህይወትሽን፣ የልጅነት ላይፍሽን፣ የልጅነት መልክሽን፣ ሁሉ ነገር የቤተሰብ ፍቅርሽን ሳትጓጊለት ወደ ስደት፣ ከዛ ከስደት ደግሞ ከብዙ ውጣ ውረድ በኋላ ወደ ቤተሰብ፣ ከቤተሰብ ደግሞ ወደ ስራ፣ ወደ ተለያየ ቦታ ብዙ ነገርን አይቶ እኮ ደስታ ማማ ላይ መቀመጥ በጣም ያስደስታል። ሰው ሁሉ እየደከመ ያለለት ስኬት ሳያየው ወይ ሳይሳካ ሲቀር ነው የሚያናድደው እንጂ በእንደዚህ አይነት ሁኔታ ሆኖ እግዚአብሔር ማመስገን ትልቅ ነገር ነው። በነገራችን ላይ ይሄንን ሁሉም የሚፈልገው ነው። ማንም ሰው ለውጥ ማማ ላይ ዝም ብሎ መጥቶ አይቀመጥም እና ይዞሽ በርቺ። የዛሬ እንግዲህ ስለነበርሽ ከልብ አድርጌ አመሰግናለሁ። እግዚአብሔር ያው ቤተሰቦችሽንም ባለቤትሽንም ልጅሽንም እግዚአብሔር ይባርክልሽ፣ ትዳርሽን ይባርክልሽ። ቀሪ ነገሮችሽ ሁሉ ደግሞ ተስተካክለው በድጋሚ በሌላ ፕሮግራም እንደምንገናኝ ተስፋ አደርጋለሁ። ወይ ከባለቤትሽ ጋር የቤተሰብ ፕሮግራም አዘጋጅተን ወይ ቤት እመጣለሁ እኔ። እሺ እና የዛሬ እንግዲህ ስለነበርሽ በአድማጭ ተመልካቾች ስም አመሰግናለሁ። በዙ አጋጣሚ ያው እመቤታችን ቅድስት ድንግል ማርያም ለሚወዷት ብቻ ሳይሆን ለሚጠሏትም እናት ነች። አሁን እመቤቴ ቅድስት ድንግል ማርያም ከኔ አትለይም፣ ሁልጊዜ የነገርኳትን ትሰማኛለች ብዙዎች ይላሉ። ግን ለእያንዳንዱ ሰው ለራሱ ብቻ ስለሚመስለው ነው እንጂ እመቤታችን ቅድስት ድንግል ማርያም እኮ ለእንስሳቶችም ለውሻ ሳይቀር እኮ በወርቅ ጫማዋ ነው ውሃ ቀርታ ያጠጣችው። ስለዚህ ማምላክ ወላዲተ አምላክ ያው ፍቅሯ ለሁሉም ነው። ለሚያምኗት ለኛ ለምናምናት ብቻ አይደለም፣ ለሁሉም ለተቸገረ ሁላ እመቤታችን ቅድስት ድንግል ማርያም እናት ናትና እመቤታችን ቅድስት ድንግል ማርያም በሐዘንሽ፣ በደስታሽ፣ በሁሉ ነገርሽ ተጠብቅሽ። አሜን።
የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ዛሬ በዶርቃ ሚዲያ ያቀረብኩላችሁ እንግዳ ወይዘሮ ምስክር እንግዲህ ብዙ ነገር ነው የነገረችን። ከልጅነት እስካሁን እስካለችበት ድረስ ከሐዘን እስከ ደስታ፣ ከደስታ ያው እስከ ምስጋና ሁሉን ነገር ነው ጠንቅቃ የነገረችንና በዚህ ፕሮግራም ብዙዎቻችሁ እንደተማራችሁ እንደተጽናናችሁ የብዙዎቻችሁንም ህይወት የሚዳስስ ፕሮግራም እንደሆነ ባለሙሉ እምነት ነኝ። ስለዚህ እንደዚህ አይነት አስተማሪ፣ ጠቃሚ፣ መካሪ ለሌሎች የሚጠቅም መረጃ ያላችሁ እህቶች ወንድሞች ከታች በሚቀመጥላችሁ ስልክ ቁጥር እየደወላችሁ ፕሮግራም በማስያዝ ታሪካችሁን ለእህቶች ለወንድሞች በመላው ዓለም ለሚገኙ ለዶርቃ ሚዲያ ተመልካቾች ማጋራት ትችላላችሁ። በየትኛውም እምነት ውስጥ በየትኛውም አካባቢ ብትሆኑ ዋናው የሚፈለገው ለሰዎች የሚያስተምር እናንተ ታሪክ ይኖራችሁ። ምስክርነትም የአረብ ሀገር የስደት ህይወትም እዚህም ደግሞ ያላችሁን ነገር ሁሉ በዚህ ሚዲያ ማጋራትና ማካፈል ትችላላችሁ። አነሳስቶ ያስጀመረን አስጀምሮም ያስፈጸመን አምላካችን እግዚአብሔር ስለማይነገር ስጦታው ስሙ የተመሰገነ ይሁን። ለዛሬ የነበረን ቆይታ ይሄን ይመስል ነበረ። በድጋሚ በዶርቃ ሚዲያ ፕሮግራም እስከምንገናኝ ድረስ ሁላችሁም ሰላማችሁ ብዝት ይበል። ቸር ሰንብቱ።